አለገና የሻምፒዮንስ ሊጉም አለገና ይሄን አንዴ ስንፈልገው የነበረው አሮጊቷ ገና በደምታዝ አለቃቅሽ ገና ከንተንም እናስወጣሻለን ስራ ፈት ነው የምናረግሽ ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል ፈታ ብለሽ አባቴ የኔው ዘር ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጭ ያልኩኝ ሳላቅ አርዶ አላስወጭ ያልኩኝ ይሄው ትምለሽ ትለጠለጣለሽ ገና ምን አይተሽ ደስ ብሎኛል ፈላው በእቺንም ጠቅ ታረጋለሽ ግን ዋና ዓላማችን የታወቀ ነው ለጊዜው እንኳን ደስ አለሽ ፈላው ብያለሁ አሮጊቷ እሰይ ናፈቀኝ ምናምን አትበይ አርፈሽ ቁጭ በይ አለመጮት ይሻላል ሄዶ ከመለጥለት እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው ፈላው እንኳን ደስ አለሽ ብያለሁ ይመጭሽ ያው የናፈቃችሁ ክለብ ተጨማሪ ደቂቃ ኮራ ይሰጣችሁ እኮ ናፍቆታችሁ ወዛችሁ ይሁሉ ማስፈራሪያና ዛቻ ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው ሃትሪክ ሰርተሃል አይደል እንዴ ሃላንድ እኔ እኮ ይገባኛል እኮ መልእክት ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው ለማን እንደሰነዘርከው እኔ ማውቃለሁ አንተም ታውቃለህ አናወራው በሆዳችን እንይዛለን ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም አንተ የሊቨርፑልን ህይወት አበላሽህና የኔንም ህይወት መታበላሽው መስሎ ነው የሚሰማ እንደዛ ነው አረጀማ አወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ ደግሞ እንደገና ተነሳበት ይሄ ሰውዬ አይ ሊቨርፑል መሸነፉን እኮ ተሸነፉ እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው ነውራን በአለየ ጭራሽ ተገለበጠ እኮ እናንተ ጫውታው እንዲና እንዲ ነበር በቃ ስለ ጫውታው ነው ለምን እንዲና እንዲ ነበር ገብቷል አይደለ በቃ ለጥፏል በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር አልነበረም አይ ምንም ማለት አልፈልግም ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያረገን እንደሚችል ተመጡ ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም ፔናልቲውን አግብቶ እንኳን በቃ ይሄ አሰልጣኝ ዛሬ መባረር አለበት በቃ ካንሰር የሆነ አሰልጣኝ ነው በቃ መባረር አለበት ምን ቲሙ ከዚህ በላይ ውርደት የለም በሲቲ 4 ባሉ ዛሬ ተባሮ ማደር አለበት ለቻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት ቲም ሴሌክሽን አይችል በቃ ምንም በእናታሽ ተወኝ ምርር ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል በዚህ ጧት ተነስቶ ይሩ እኔ ተነስቼ በሌሊት ቲሜ ሲሸከሸካ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ ኢማጂን በጧት ማለት ነው አይኔ ራስ ተመልከት ፋክ እሺ ሊቨርፑላውያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል እጅግ በጣም ነው የሚያሳፍር እኔ እንዲያልጠበቅኩም እውነት ነው ማለት ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት ግን ምን ላርግ ተስፋ አስቆራጭ ነው የሚታየው ነገር እንዴት ለአንድ ቡድን ሲቲን ዘንድሮ 3 እኮ ነው የገጠመው አይደል እንዴ በሊጉ 2 ደርሶ መልስ አሸነፈው እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው እጅግ በጣም የሚያበሳጨው በእውነት ነው ማለት ያ የለመድነውን እኮ ካውንተርና ፋይት ብናረጋ በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘ እንኳን ያንገገን ፕሬሲንጉን እንኳን አንጫወትም እጅግ በጣም የሚያስጠላው በእውነት ነው ማለት ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክረ ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም ኳስ ተቆጣጥረን ጥሩ ተጫውተናል ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስማም ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳት ውጪ ፔናልቲም ሳት ምን እንጠብቃለን ንጉሱ መሐመድ ሳላ አላቅም ሊቪያንስ እውነት በዚህ ያህል ደረጃ ግን ክለቤ ይዋረዳል ብዬ አልጠበቅኩም ነበር ግን አሁንም እንደገፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል ተጫዋች ሊሄድ ይችላል
ያው የምንደግፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫን ዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ ፋሚሊ አላቅ። በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖን ቅጥቅጥ አድርገው ነው ያሸንፈው። ኮንግራ ሲቲዝኖች ይመቻችሁ። አረ ግድ የለም ፔፕ፣ ግድ የለም ተግበል እንዴ። የአምና ቻምፒዮን ናቸው እኮ አንተ። ፕሪሚየር ሊግን የበሉ እነሱ ናቸው እኮ። እንደ ቀልድ ፈርስት ሃፍ እኮ ይበቃው ነበር እኮ። ሊቨርፑል ፈርስት ሃፍም እምቢ አላለም። እኔ እወጣለሁ አለ። እንደ አርኒ ስሎት ነው ትንሽ ገንፍሎ ነበር። አፍሪካ አልሰራው እንዴት ይሆናል አለ። አንተ ሃላንድ ያራዳ ልጅ። ኧረ እባካችሁ ነው ሮቁ። ምን ጀምሮ ነው ፔፕ? ቆይ ግን ከሆነ ሰዓት በኋላ ነው እንደ ከእንቅልፉ የነቃው። እንዴት ነው ነገሩ እንዴ? ነው ሮቁ እንዴ? ያስቀየመ ሪያል ማድሪድ ነው እንጂ ሌላ እንግሊዝ ክለብ ላይ እንደዚህ ቢያንስ 1-0 2-0 እኮ በቂ ነው። ይሁን ሰከንድ ሃፍ እስቲ ይልሞጥመጡ በላል መጥመጣ 2-0 በቂ እኮ ነው። አራት አርገው ሃላንድም ማትሪኩን ሴሜኒዮ ሲጀምር ቲቲ ተጫውቶ ካላገባ ቅር ይሏል። ተመከራ አንተ ለመክረን ይመጣ ተመከራ ረፍ ተገበል። እንዴት ነው ልሽ ካንተ ጋር ማን ነው ገብቶ የሚጫወተው ዜፌ ካፕ ላይ? ነውር አይደለም። ሽማግሌ እኮ ናቸው። አረጋጋቶ አስበል ተብለው ነው የሚማ ወገቡ ላይ ቆንጆ ጥቆማት ነው እንደዛ። አንተ አረባካችሁ ኧረ ምን ውስጥ ነው ያለው? ምሽምታይነሽ ሾጣጣ ሊቨርፑል 4-0 እየተመራ ነው በሲቲ በክሊንሺት ላለመውጣት እየታገሉ። እኔ አንጀቴን ነው የበሉኝ እግዚአብሔር። ሳላ ፔናልቲ ያገኘ በቃው በክሊንሺት ላይ ወጡ ነው ምናምን ብዬ በቃ የሆነ ግን እንደሚስተው ታወቀኝ። ሳተው ማለት ነው ፓፓ። ምንድነው የሚሻላችሁ እኮ ነው። አሁን ቶፕ 4 ከማጋ ነው የምንፎካከረው። እኔ ብቻ ሚዜ እንዳታረጉ ነው የሚፈልገው። ዩናይትድ ከዚህ በኋላ ዝም ብሎ መሸነፍ ነው ያለበት፣ ሁለተኛ መውጣት የለበትም ማለት ነው እንጂ ማን ሊቨርፑል ነው አሁን ቶፕ 4 ከኛ ጋር። ሃላንድ ሃትሪክ ሰርቷል። በእርግጠኝነት ይጨምራል ሌላ ጎል 5 ለምናምን ወይ 6 ምናምን እንደዛ የሚያልቅ ይመስለኛል። ይመቻችሁ ሼቢቲ። ለማንኛውም አርሰናሎች ማለት ነው ዋንጫን በላለን ኤፍኤ ካፕ ነው። ይሄው ኤፍኤ ካፕም ላይ ሲቲ አለው ብሏል ሊቨርፑል ዘና ብሎ ጥሎ ማለት ነው። እና ምንም አትፈጡም። እንደ ካራቦ ካፑ ነው የሚሆነው። ምንም ማድረግ አንችልም። እስኪ አሁን ሌላ ቲም ከጣለላችሁ ሲቲን ዱአ አድርጉ ዝም ብላችሁ እንጂ ፋይናል ከመጣ ሻው እንደባለፈ የታወቀ ጉዳይ ነው። ውይ ሼባው አቤት ቅሌት! ዘንድሮ ሆም አዌ እና ፋር አዌ ነው የተለጠፍሽው። ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ በላለሁ ወይ የሆነ ዋንጫ በላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባለ። ገባሽ አይደል? ይሄን ዋንጫ በላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማኑ አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ። ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይዝ ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጅፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅ ብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማለት ነው። አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መሳት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። እንዴት ነው የምትችሉት? እግዚአብሔርን ማለት ነው
ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑን በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ ሴሚ ሃትሪክ አንተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው 4 አደረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው እንዳለ ወሬኞች። ባለፈው እኛ 2-0 ተሸነፈን 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል፣ ከሱ ይባልጋል። በሜዳው ነው የምትጮ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ቻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ።